እስራኤልና ፍልስጤም እንደማይዋደዱት ሁሉ ህንድና ፓኪስታንም በተመሳሳይ ጠብ ውስጥ የሚገኙ ሀገራት ናቸው። እነዚህ ሀገራት በባላንጣነት የሚታዩ ናቸው። ብዙ ጊዜ ወደ ኒውክሌር ጦርነት እናመራለን በማለት በመዛት ይታወቃሉ። በስህተት ሳይቀር በሚሳኤል ተደባደብን የሚሉ ሀገራት ናቸው። አንዱ ህንዳይ ነሸጥ ሲያደርገው ወደ ፓኪስታን ሚሳኤል ሊያስወነጭፍ ይችላል። ፓኪስታንም በተመሳሳይ ነሸጥ ሲያደርጋት ሚሳኤል ወደ ህንድ ልትልክ ትችላለች። ሁለቱ ሀገራት ከክስተቱ በኋላ በመግለጫቸው በስህተት ነው ሚሳኤል የተወነጨፉ በማለት መግለጫ በማውጣት የዓለምን ህዝብ ጭምር ግራ የሚያጋቡ ናቸው። ሁለቱ ሀገራት የጠባቸው ምክንያት ፖለቲካዊና ሃይማኖታዊ አጀንዳ ያለበት ነው። ከዚህ ባለፈም በድንበር ይገባኛል ጥያቄ ለረጅም ዓመታት ሲነታረጉ ቆይተዋል። አሁን ግን ወደ ከባድ ፍጥጫ አምርተዋል። ፓኪስታን 3 መስጂዶች በሚሳኤል ወድመውብኛል ስትል በመግለጫው አስታውቃለች። ህንድ በፓኪስታን ቁጥጥር ስር በሚገኘው ካሽሚር 9 የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 8 ሰላማዊ ዜጎች መገደላቸውን ተናግሯል። ፓኪስታን በህንድ የአየር ጥቃት 26 ሰዎች መሞታቸውን ተናግራለች። የህንድ መከላከያ መስሪያ ቤት ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን ይህ ዘመቻ ሚያዝያ 14 2017 22 ህንዳውያንና አንድ ኔፓላዊ የተገደሉበትን ተጠያቂ ለማድረግ የተካሄደ መሆኑን አስታውቋል። በዛሬው በህንድ የአየር ድብደባ 26 ሰዎች ሞተዋል፣ 46 የሚያሉት ቆስለዋል። ህንድና ፓኪስታን ወደ ኒውክሌር ጦርነት ሊያመሩ ይችላሉ የሚል ዓለም አቀፍ ስጋት አለም። ይህ ስጋት የመጣው ፓኪስታን በህልውናዋ በደህንነቷ ላይ አደጋ የሚፈጥር ሁናቴ ከተከሰተ የኒውክሌር ጦር መሳሪያዎችን እንደምትጠቀም ማስጠንቀቂያ ማድረሷን ተከትሎ ነው። ህንድ ከአንድ ሳምንት ወታደራዊ ዝግጅት በኋላ በፓኪስታን ላይ ጥቃት አድርሳ 26 ሰዎችን ገድላለች። ከ6 ዓመታት በፊት የአሜሪካው የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፒዮ ህንድና ፓኪስታን ወደ ኒውክሌር ጦርነት ሊያመሩ እንደነበር በመጽሐፋቸው ገልጸዋል። ህንድና ፓኪስታን በወታደራዊ ኃይል አቅማቸው ምን ያህል ይፎካከራሉ የሚለውን በቅድሚያ እንቃኘው። የሁለቱ ሀገራት ፍጥጫ በሳይንስና ቴክኖሎጂ፣ በወታደራዊ ኃይል እንዲሁም በምጣኔ ሀብት ጭምር የሚታይ ነው። ሀገራቱ ባላንጣነታቸው በብዙ ነገር ይሁን እንጂ ብዙ ጊዜ ህንድ ቀዳሚ ሆና ትገኛለች። ሆኖም ፓኪስታኖች በወታደራዊ አቅም በውጊያ ላይ እጅግ ጠንካሮች እንደሆኑ ይነገርላቸዋል። ህንድ ከዓለም በወታደራዊ አቅም 4ኛ ደረጃ ላይ ስትገኝ፣ ፓኪስታን በአንጻሩ ከዓለም 12ኛ ደረጃ ላይ ትቀመጣለች። ህንድ 2229 የጦር አውሮፕላኖች ሲኖሯት ከነዚህ ውስጥ 513ቱ ተዋጊ ጄቶች ናቸው። ፓኪስታን በአንጻሩ 1399 የጦር አውሮፕላኖች እንዳሏት ይነገራል። ከነዚህ ውስጥ 328 የሚያሉት ተዋጊ ጄቶች ናቸው። ህንድ 899 ሄሊኮፕተር ከ6 ኤሪያል ታንከር ጋር ሲኖራት ፓኪስታን 373 ሄሊኮፕተር ከ4 ኤሪያል ታንከር ጋር እንዳላት ይነገራል። ህንድ 4201 ታንክ ሲኖራት ፓኪስታን በአንጻሩ 2627 ታንኮች አሏት። ህንድና ፓኪስታን የራሳቸው የኒውክሌር ኃይል ያላቸው ሀገራት ናቸው። ህንድና ፓኪስታን በወታደር ብዛት ያላቸውን ደረጃ ስንመለከተው የህንድ ወታደር ብዛት 1.4 ሚሊዮን የሚጠጋ ነው። የፓኪስታን የወታደር ብዛት ደግሞ 654,000 ወይንም ግማሽ ሚሊዮን የሚጠጋ የመከላከያ ሰራዊት ማለት ነው። ህንድ 1.1 ሚሊዮን ተጠባባቂ ወታደር ሲኖራት ፓኪስታን 550,000 ተጠባባቂ ወታደር አላት። ህንድ በመከላከያ ስር ያልሆነ 2.5 ሚሊዮን የሚጠጋ አጋዥ ወታደር አላት። ይህ ወታደር ግዳጅ ሲኖር ሀገሪቱ አደጋ ውስጥ በምትወድቅበት ሰዓት ሊጠራ የሚችል የሰለጠነ ወታደር ነው። ፓኪስታን በበኩሏ መከላከያውን የሚያግዝ 500,000 ወታደር አላት ተብሎ ይታመናል። በአጠቃላይ ህንድ በጠቅላላው ወደ 2 ሚሊዮን የሚጠጋ ወታደር ሲኖራት ፓኪስታን በበኩሏ ወደ 1 ሚሊዮን የሚጠጋ ወታደር አላት። ህንድ በዓመት 79 ቢሊዮን የአሜሪካ ዶላር ስታወጣ ፓኪስታን በበኩሏ 7.6 ቢሊዮን ዶላር ዓመታዊ ወታደራዊ በጀት ትበጅታለች። ህንድና ፓኪስታን የባህር ኃይል ያላቸው ሀገራት ሲሆኑ ህንድ 293 የባህር ኃይል መርከብ ሲኖራት ፓኪስታን በአንጻሩ 121 የባህር ኃይል መርከብ አላት። ህንድ በህዝብ ብዛቷ ከዓለም ቀዳሚ ናት። 1.3 ቢሊዮን የሚጠጋ ህዝብ አላት። ፓኪስታን በአንጻሩ የህዝብ ብዛቷ 255 ሚሊዮን ገደማ ነው። ከዓለም በህዝብ ብዛት 5ኛ ደረጃ ላይ ትገኛለች። የሁለቱ ሀገራት ወታደራዊ አቅም ከላይ የተመለከትነውን ይመስላል። እነዚህ የኒውክሌር ባለቤት የሆኑ ሀገራት ወደ ከባድ ጦርነት እንዳይገቡ ተሰግቷል። የኒውክሌር ጦር መሳሪያ የታጠቁ ሁለቱ ጎረቤታሞች በ1947 የፈረንጆቹ ዓመት ከብሪታንያ ነጻ ከወጡና ሁለት ሀገር ከሆኑ በኋላ 3 ጦርነቶችን አካሂደዋል። ከአንዱ በስተቀር የሁለቱ ጦርነቶች ምክንያት የካሽሚር ግዛት ነው። ህንድና ፓኪስታን ከ1947 እስከ 48 በካሽሚር ግዛት ምክንያት ተዋግተዋል። በዚህ ዓመት ውስጥ ሁለቱ ሀገራት ውጊያ ያካሄዱ እንጂ ሁለቱም አሸናፊ አልነበሩም። በ1965 ህንድና ፓኪስታን በተመሳሳይ ተዋግተዋል። በዚህ ጦርነት አሸናፊው ማን እንደሆነ አልታወቀም። ህንድና ፓኪስታን በ1971 የተዋጉ ሀገራት ሲሆኑ በዚህ ጦርነት ውስጥ ህንድ ጥሩ የሚባል ድል ማስመዝገብ ችላለች። ህንድ ፓኪስታንን በማሸነፍ ሳይሆን ድል ያመጣቸው ባንግላዴሽ ከፓኪስታን እንድትገነጠል በማድረግ ነው። ፓኪስታንና ባንግላዴሽ አንድ ሀገር ነበሩ። ሁለቱ ሀገራት እንዲለያዩና እንዲነጠሉ ህንድ ብዙ ስራ ሰርታለች።
በ1999 ህንድና ፓኪስታንም ተዋግተው እንደነበር ታሪክ ያስታውሳል። የቀድሞው የአሜሪካው የውጭ ጉዳይ መስሪያ ቤት ኃላፊ ማይክ ፖምፒዮ በመጽሐፋቸው ላይ በህንድና በፓኪስታን የነበረው ጠላትነት በ2019 ወደ ኒውክሌር ጦርነት ሊሸጋገር ከጫፍ ደርሶ እንደነበር ዓለም በትክክል አያውቅም ብለዋል። ነገር ግን በትክክል ምን ሊከሰት እንደነበር አላውቅም፣ እውነታው ግን ወደ ኒውክሌር ጦርነት አፋፍ ላይ ደርሶ ነበር ብለዋል። ፖምፒዮ በዚሁ ማስታወሻቸው በ2019 የካቲት ወር በህንድ ወታደሮች ላይ ካሽሚር ውስጥ የተፈጸመውን ጥቃት ተከትሎ በፓኪስታን ላይ በተወሰደው እርምጃ ምክንያት የኒውክሌር ጦርነት ሊቀሰቀስ ነበር ብለዋል። በወቅቱ ፓኪስታን 2 የህንድ ተዋጊ አውሮፕላኖችን መትታ በመጣል አንድ ፓይለት መማረኳ ተነግሮ ነበርም። የህንድና ፓኪስታን ፍጥጫ የመጣው ከሳምንት በፊት ነው። ከ4 ቀናት በፊት ፓኪስታን ህንድ ጥቃት ለማድረስ ዝግጅት እያደረገች እንደሆነ ደርሼበታለሁ ማለቷ ይታወሳል። ህንድ በፓኪስታን ላይ ጥቃት ለመሰንዘር መዘጋጀቷን የሚያመላክቱ የተረጋገጡ መረጃዎችን እንዳገኘ የፓኪስታን የማስታወቂያ ሚኒስቴር ከ4 ቀናት በፊት ተናግሮ ነበርም። ፓኪስታን በመግለጫዋ ኒውክሌር ጭምር እንደምትጠቀም ስትዝት ተሰምታለች። አንድ የፓኪስታን ባለስልጣን ህንድ ባለፈው ሳምንት የተፈጸመውን የፔልጋም ጥቃት ምክንያት አድርጋ በፓኪስታን ላይ ጦርነት ለመክፈት እየተዘጋጀች እንደሆነ መረጃው ደርሶናል ብለው ነበርም። ማንኛውም አይነት የወረራ ተግባር ከባድ ምላሽ ይኖረዋል፣ በቀጠናው ለሚፈጠር አደገኛ ክስተት ህንድ ሙሉ ኃላፊነቱን ትወስዳለች ብለው ነበርም። የአገሪቱ የመከላከያ ሚኒስትር ካጅ መሐመድ አሊፍ በበኩላቸው ህንድ ጥቃት መሰንዘሯ እንደማይቀር ለሮይተርስ ዜና ወኪል ተናግረው ነበርም። ፓኪስታን በህልውናዋና በደህንነቷ ላይ አደጋ የሚፈጠር ሁናቴ ከተከሰተ የኒውክሌር ጦር መሳሪያዎችን እንደምትጠቀም ዝታለች። በህንድ በኩል ጠቅላይ ሚኒስትር ናሬንድራ ሞዲ ባለፈው ሳምንት የጥቃቱ ፈጻሚዎች ለህግ እንደሚቀርቡና የአገሪቱ የጦር ሰራዊት ምን ማድረግ እንዳለበት እንደሚያውቅ የመወሰን ነጻነትም እንዳለው ተናግረው ነበርም። ህንድ እያንዳንዱን አሸባሪና ደጋፊውን ትለያለች፣ ትከታተላለች፣ ትቀጣለች ብለዋል። የመከላከያ ሚኒስትሩ ራጅናት ሲንግ ደግሞ ህንድ የምትቀጣው ጥቃቱን የፈጸሙትን ብቻ ሳይሆን ያቀዱትንም ጭምር ነው ብለው ነበርም። ባለፈው ሳምንት ህንድ በምትቆጣጠረው የካሽሚር ግዛት ውስጥ በምትገኘው ፔልጋም በተፈጸመ ጥቃት 26 ሰዎች መገደላቸውን ተከትሎ ለወትሮ በቋፍ የነበረው የሁለቱ ሀገራት ግንኙነት በእጅጉ ሻክሯል። ሬዚስታንስ ፍሮንት ቲአርኤፍ የተባለው ታጣቂ ቡድን ለጥቃቱ ኃላፊነቱን ወስዷል። ህንድ ጥቃቱን የፈጸመውን ቡድን ያሰለጠነችውና ያስታጠቀችው ፓኪስታን እንደሆነች ታምናለች። ቡድኑ ከሀሳብ ጀምሮ የመሳሪያና የስልጠና ድጋፍ ያገኘው በፓኪስታን የመከላከያና ደህንነት መስሪያ ቤት አማካኝነት እንደሆነ በወቀሳ መልክ ተናግራለች። በተጨማሪም ፓኪስታን ውስጥ ከሚገኙ ሌሎች ታጣቂ ቡድኖች ጋር ግንኙነት አለው ብላ ታምናለች። ፓኪስታን በአንጻሩ በድርጊቱ እጅ የለበትም፣ ከደሙ ንጹህ ነኝ ባይ ናት። ጥቃቱን ተከትሎ ሁለቱ ሀገራት በየፊናቸው ከአፈሙዝ መልስ ያሉ ምጣኔ ሀብታዊና ዲፕሎማሲያዊ እርምጃዎችን ወስደዋል። ህንድ ከፓኪስታን ጋር የሚያዋስናትን ድንበር ስትጠረቅም ፓኪስታን ለመስኖ እርሻዋ ከሚያስፈልጋት ውሃ ውስጥ 80 በመቶ ያሉን ከምታገኘው የኢንደስ ውሃ ስምምነት ኢንደስ ዋተር ትሪቲ መውጣቷን አውጃለች። አንዳንድ ፓኪስታናውያን ህንድን ለቅቀው እንዲወጡም ቀነ ገደብ አስቀምጣ ነበርም። ፓኪስታን በአንጻሩ ድንበሯንና የአየር ክልሏን መዝጋቷን አስታውቃለች። ከህንድ ጋር ያላትን የንግድ ልውውጥ ማቋረጣለች። ከዚህ ባሻገር በሁለቱ ሀገራት ድንበር አቅራቢያ የተኩስ ልውውጦች መደረጋቸውም ተሰምቷል። ዓለም አቀፉ ማህበረሰብ ሁለቱ ባለ ኒውክሌር ሀገራት የገቡበትን ፍጥጫ እንዲያረግቡ እየጠየቀ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ከፓኪስታን ጠቅላይ ሚኒስትር ከህንድ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ሀገራቱ መጥፎ ውጤቶችን ሊያስከትሉ የሚችሉ መፋጠጦችን እንዲያረግቡ አሳስበዋል። አሜሪካ ሁለቱ ሀገራት ኃላፊነት የተሞላበት አካሄድ እንዲከተሉ ጠይቃለች። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ሀገራቱ ነገሮችን ከማባባስ እንዲቆጠቡ መምከራቸውን መስሪያ ቤታቸው አስታውቋል። ሌሎች ሀገራትም ውጥረቱን ለማርገብ ሚናቸውን እንዲወጡ ጠይቀዋል። ህንድና ፓኪስታን በአወዛጋቢው ከፍተኛ ስትራቴጂያዊ ጥቅም ባለው በካሽሚር ግዛት ምክንያት ፍጥጫ ውስጥ ገብተዋል። በግዛት ይገባኛል የሚወዛገቡት ሁለቱ ሀገራት ካሽሚርን ተከፋፍለው ያስተዳድሩ ቢሆኑም ሙሉ ግዛቱን ለመጠቅለል ባላቸው ፍላጎት ምክንያት 3 ታላላቅ ጦርነቶችን አካሂደዋል።